እሺ ቆንጆ የምግብ የሚጣፍጥ ነገሮች ነው። ማግን ሁሌ ትገርሚኛለሽ። እንዴት? አሁን እኔ ብሰራ ኑሮ እንከን አታጭለትም ነበር። ሳሚ ስትሰራው ግን ባይጣፍጥም እንኳን ሁሌ ይጣፍጣል ነው የምትይው። በየኔ ቆንጆ መስሎሽ ይሆናል ማለት እኔ አንቺም ሰራሽው ሳምሪም ሰራችሁን ይጣፍጥ ነው መባላማ። አማ እውነቱን ንገሪያት እንጂ ለምን መደባበቅ ነው? እሷ ሰራ ይጣፍጥሻል፣ ምን ይሰራ ደግሞ ይጣፍጥሻል። እውነታ ይሄ ነው። አንቺ ከልጅ አታጣኝ። እኔ እንደዛ አላልኩም። የሁለታችሁም ይመቸኛል ድማ እሰ ያልተሳካልሽ ለሞራልሽ ብላ ነው እንጂ እውነታው እሱ አይደለም። አትደሳሰች። ልጄ ምን ሆነ ነው ማታን እንዴ? ራሷ የሰራችው ነገር ለራሷ ሳመማት። አይ ሳምሪ እንደዛ ነው ብለሽ ነው? ታዲያ ሌላ ምን ሊሆን ይችላል? እንጃ ብቻ ዝም ብለሽ ነው ማለት ተጨናነቂ። ልጆቹ ዛሬ ምን ሆነው ነው? ምን ሆናችሁ ነው እናንተ? አረ ምንም አልሆንም። እንዴት ምንም አልሆንም ማለት? አይ ትንሽ ምግቡ ስላልተስማማን ነው እንጂ ሰላም ነው። ካዲያ ምግቡን ይስበልጭ ይልን ለምን ያላመመኝ? እንዴት አላመመኝ? እኔ እንጃ ማኔ ጮጋራኝ ትንሽ ስላመመኝ እንጂ ደህና ነኝ። እኔም እንደዛ። እሱን ሆስፒታል ሄደን እናረጋግጣለን። ተነሱ ሆስፒታል እንሂድ። እንዴ ማውን ሆስፒታል መሄድ አያስፈልገንም። ደህና ነን አይደለ እንዴ ሜሪ? አዎ ማዘር ሳምሪ ልክ ናት። ሆስፒታል መሄድ አይጠበቅብንም። ደህና ነን። በፍጹም አይሆንም። መታየት አለባችሁ። እማ ዝም ብለሽ እኮ ነው ወይ ምግቡ ይሆናል እኮ ይረበሻል። ሳምሪ ተናገርኩኝ እኮ። ተነሱ ልብሳችሁን ቀይሩ እንሄዳለን። ያመማችሁ ምክንያት እዛ ሄደን እናረጋግጣለን። በሉ ተነሱ። ለዚህ ነበር ሆስፒታል እንዳንሄድ የፈለጋችሁት? ለካ ጉዳችሁን በውስጣችሁ ይዛችሁ ስትከራከሩ የነበረው። አረ እንደዛ አይደለም። ማንንም ያወኩት ካንቺ እኩል ሆስፒታል ነው። አትዋሺ። እንደዛ ቢሆን ኖሮ ያን ሁሉ ለምን ተከራከርሽ? እሺ አንቺስ? እኔም እንደዛውማ ሆስፒታል ነው ያወኩት። እስኪ አንዳችሁ እንኳን እውነቱን ተናገሩ። አሁን እኮ ሁሉም ነገር ታውቋል። ለምን ተዋሻላችሁ? እማየዋሽ አይደለም የምሬ ነው። አላውቅም ነበር። ወይኔ በለጡ። ተዋርዳችሁ አዋረዳችሁ። ለስንት ቁም ነገር ስጠብቃችሁ እናንተ ግን ወይኔ። ወይ ጉድ! ልጆቼን ለካስ አላውቃቸውም ነበር። እኔ ምንም የማያውቁ ጨዋ ልጆች አሉኝ ብዬ ነው የማስበው። ለካስ ነገሩ ሌላ ነው። እማ እባክሽ ቅርብ አስበንበት አይደለም። እባክሽን ቅርብ። አዎ ይቅርታ አድርጊልን፣ አስከፍተንሻል። እነሱ አሁን እዚህ ተደፍቶ ማለቃቀሱ ምን ይጠቅማል? መጀመሪያ ነበር እንጂ መጠንቀቅ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያረጋል? ድስት ጥሎ ማልቀስ ብሏል ያገሬ ሰው። ተነሱ አሁን ምን ያረጋል? ተነሱ አሁን። ልክ ነሽማ። ሁሉም ነገርኛ ጥፋት ነው። እባክሽን እንነጋገርበት። ምንድነው የምንነጋገረው? እንዴት ሆነኝ እንዳሳደግኳችሁ ታውቃላችሁ? ያለ አባት ነው ያሳደግኳችሁ። እሱን እያወቃችሁ እንዴት እንደዚህ ያለ ነገር ውስጥ ትገባላችሁ? እኔ ትልቅ ደረጃ ደርሳችሁ ራሳችሁን እኔንም ራሳችሁን ታኮራላችሁ ብዬ ስጠብቅ እናንተ ግን አዋረዳችሁ። ልክ ነሽ እኮ አንዴ ሆኗል። ግን ይቅርታ አድርጊልንና ሁሉም ነገር እናስተካክለው። ነገሩን ሁሉ ካበለሻሻችሁት በኋላ ነው እንድናስተካክላለን የምትሉት? እስኪ ወደዛ ዞር በሉ። ከላይ ላይ ዞር በሉ እዛ።
የእነኝህ ልጆች ጉዳይ ምን ይሻላል? መቼስ ምን አረጋለሁ? ጠርቼ ላነጋግራቸውና መፍትሄ ልፈልግ እንጂ አንዴ ፈርዶብኛል። ሳሚ ሜሮን አልሰማኝ። የተፈጠረው ነገር ምንም ባያስደስትም እንደ ወግና እንደ ባህላችን ቢሆን ጥሩ ነበር። እሱ አሁን የማይሆን ነገር ነው። ስለዚህ ቀጣይ ስለሚሆነው ነገር እንድንነጋገርበት ነው የጠራኋችሁ። ምን ይዘጋችኋል? መጀመሪያ ነበር ይሄ ቀን እንዳይመጣ መጠንቀቅ የነበረባችሁ። አሁን ከሆነ በኋላ አይናችሁን ብታፈጡ አንገታችሁን ብታቀረቅሩ የሚቀየር ነገር የለም። ልክ ነው ማ ጥፋቱ የኛው ነው። እሺ ከማን ያረገዛችሁት? ማለት ያስረጋጁ ይታወቃል? ተናገሩ እንጂ ምን ይዘጋችኋል? ስታረጉት ያላፈራችሁ መናገሩ ያሳፍራችኋል እንዴ? እኔ ፍቅረኛ አለኝ፣ ያረገዝኩት ከሱ ነው። እሺ አንቺስ? እኔ ፍቅረኛ አለኝ፣ ከሱ ነው ያረገዝኩት። እና ለመሆኑ ስለዚህ ጉዳይ አውቀዋል? አዎ ያውቃሉ። እሺ ማወቁን አወቁ። በትዳር አብሮ ለመኖር ሀሳብ አላቸው ወይስ እንደ ዘመኑ ምንድነው የሚሉት ሲንግል ማም ሆኖ ለመኖር አስባችሁ ነው? አይ ለብቻማ እንዴት ይሆናል? ያው ይሄ ነገር ከትዳር በፊት ሆነ እንጂ አብሮ የመኖር እቅድ ነበር። ልጁንም በጋራ ለማሳደግ ነው ሀሳባችን። አዎማ ከትዳር በፊት ይሄ ነገር ባይፈጠር ጥሩ ነበር። ግን አሁንም ቢሆን አንቺ አንገት የሚያስደፋሽ ነገር አላደረግንም። ተጋብተን ልጃችንን በጋራ የማሳደግ እቅድ ነው ያለን። አንገት ስለማስደፋት እንኳን ታየው። ከዚህ በላይ ምን አንገት የሚያስደፋ ነገር አለ? ቢሆንም የሚያገቧችሁና ቤተሰብ ስለመመስረት እቅድ ካላቸውም አንድ ነገር ነው። እስኪ እንግዲህ የሚሆነው እናያለን። ምንሽ ነው ግን የጠፋሽው? በሰላም ነው? ምን ሰላም አለ ብለህ ነው? ምን ነው የኔ ፍቅር? እባክህ ማዘር ሁሉንም ነገር አውቃለች። ሁሉንም ነገር ስትይ? ሁሉንም ነገር ነው። ማርገዜን፣ ፍቅረኛ እንዳለኝ። እንዴ ልትወጫለሽ? ባለፈው አንዳንድ የእርግዝና ምልክቶችን አይታብኝ ቤት ካልሄድም ብላ ድርቅ አለች። እና የሆነ ሰበብ ፈልገሽ ሀሳቧን እንድትቀይር አታረጊም እንዴ? ያልሞከርኩት ነገር የለም ግን አልቻልኩም። ድርቅ ብላ ሄድን። ከዛ እርጉዝ መሆኔን አወቀች። እና ምን አሉ? ምን ያላለችው አለ። በጣም ነው ያዘነችብኝ። ብቻ ፍቅረኛ እንዳለኝና ያረገዝኩት ከሱ መሆኑን ነግሬያታለሁ። ወይኔ ምንቴ እንዴት ነሽ የኔ ፍቅር? አለሁልህ። ምን ነው ፊትሽ ልክ አይደል? ችግር አለ? አዎ የተፈጠረ ትልቅ ችግር አለ። ምንድን ነው? እማዬ ሁሉ ነገር አውቃለች። ስለማርገዜ፣ ስለኔና ስላንተ ግንኙነት ሁሉንም። ምርሽን? እና ምን አሉ? ምን ያላለችው ነገር አለ? ብቻ በጣም ተናዳብኛለች። ፍቅረኛ እንዳለኝና እንደምንጋባ ሁሉ ነገር ስነግራት ነው ተረጋጋችሁ። እና ምን ተሻለ? ያው እንድታስብበት ልንገር ብዬ ነው። እንዴት ሊያውቁች አሉ? ቆይ አንዳንድ የእርግዝና ምልክቶች አይታብኝ ነው። እናትሽ እሳት ናቸው ማለት ነው በእይታ ካወቁ። የሁለት ልጆች እናት እኮ ናት። ይሄ ይጠፋታል ብለህ ነው? አይ እንዲሁ ነገሩ ገርሞኝ። አንተ ምን አለብህ ተገረም። እኔ ነኝ ያለሁበትን የማውቀው። እማ ዛሬ ፍቅረኛን አናግሬው ነበርና ሁሉም አንቺ እንደምትፈልጊ ይሆናል። ሰርግ አድርጎ ተጋብቶ ስለማሳደግ አወራችሁ? አዎ አውርተናል፣ ተስማምቷል። ችግር የለውም። ጥሩ፣ እስኪ እናየዋለን። እሺ አንቺኛዋስ? ያው እኔም አውርቼዋለሁ። ቶሎ ተጋብተን ልጃችንን ለማሳደግ አውርተናል። እንደዛ ነው? አዎማ፣ ከዚህ በኋላ አንቺን ምንም የሚያሳዝን ነገር አላደርግም። ስለዚህ በፊቱም በጣም ይቅርታ።
እሱን ሲሆን ነው ማምነው። የዘንድሮ ልጆች እንደው ምናችሁም አይታመንም። አረማ በዚህ ጥርጥር ምንም እንዳይገባሽ አታስቢ። አዎ አትጠራጠሪ። ከዚህ በኋላ አንቺ በምትፈልጊው መንገድ ሁሉ ነገር ይሆናል። አይ እስኪ እናየዋለን። ምንቴ በዚህ ጉዳይ እኮ ተነጋግረን የጨረስን መስሎኝ የምን ወደ ኋላ ማለት ነው? ሳምሪ አሁን ለትዳር ዝግጁ አይደለም። ይሄ ትዳር ምናምን የምትይው ነገር ከሀሳብሽ ውስጥ አውጪው። ያመሃል እንዴ? ለማየ እኮ የነገርኳት ልጃችንን አብረን እንድናሳድግና እንደምንጋባ እኮ ነው። እኔ እንደዛ ብዬሻለሁ እንዴ? ታዲያ ለምን እንደዛ ብለሽ ነገርሻቸው? አንተም ከዚህ የተለየ ሀሳብ አይኖርህም ብዬ ነው። እኔማ መቼ እንደዚህ ታስባለህ ብዬ ጠረጠርኩኝ። ነገርኩሽ በቃ እኔ ለትዳር ዝግጁ አይደለም። ለእናትሽም ቢሆን የሆነ መፍትሄ ነገር ፈልጊና ነገሪያቸው። ምን አይነት መፍትሄ ነው የምነግራት? ጭራሽ ማርገዜን ስነግራት እንዴት እንደሆነች እያወቅኩኝ አሁን ደግሞ ያስረግዘኝ ሰው ያላገባሽም አለኝ ስላት እንዴት ነው የምትሆነው? በቃ ነገርሻለሁ። እንደምታረጊው ማድረግ ትችያለሽ እና አይመለከተኝም። ምንቴ እናቴ ማርገዜን ካወቀች ጀምሮ ሁለታችን ተጋብተን ልጃችንን በጋራ እንድናሳድግ ነው የምትፈልገው። እኔም የምፈልገውም ለሷም የነገርኳት እንደዛ ነው። ከማን ጋር ተነጋግረሽው እንደዚህ ብለሽ ለእናትሽ የነገርሻቸው? ማለት አንተ ከዚህ የተለየ ሀሳብ ነው እንዴ ያለ? አዎ እኔ አሁን ትዳር የማስብበት ጊዜ ላይ አይደለም። እናማ ለእናትሽ የነገርሻቸው ሀሳብ ያንቺ እንጂ የኔ እንዳልሆነ ንገሪያቸው። አንተ ያማል እንዴ? ልጁን ብቻዬን እንዳሳድገው እንዴ ፈለከው? እሱን ጊዜ ሲደርስ እናወራበታለን። አሁን ትዳር ጋብቻ ለምትይው ነገር አሁን አላሰብኩበትም። ለማዬ እኮ እርግጠኛ ሆኜ የነገርኳት። አሁን ደግሞ መልሼ ምን ልላት ነው? ሁለተኛው ውድረት መዋረድ አልፈልግም። ይሄን እንድታስብበት እፈልጋለሁ። እኔ የምልሽ ሜሪ። ወይ ሳምሪ፣ የሰርጉ ነገር እንዴት እየሆነልሽ ነው? ፍቅረኛሽን አወራሽው እንዴ? አውርቻለሁ፣ ግን እንዳሰብኩት እየሆነልኝ አይደለም ያለው። እንዴት? ፍቅረኛ አሁን ላይ ለትዳር ዝግጁ እንዳልሆነ የነገረኝ። እኔ ደግሞ ለማየ ነገርኳት እንደዛ አይደለም። ግራ ገብቶኛል። አይዳችን ምን ነው ከሁለታችን አንዳችን እንኳን ማየ የሚያስደስታት ቢሆን። ምን ነው ያንቺም አልተሳካም እንዴ? አዎ እባክሽ። እኔም አሁን በትዳር ከኔ ጋር መቆየት አይፈልግም። እና ምን ተሻለ? አላቅም፣ ግራ ገብቶኝ እኮ ነው የጠየኩሽ። ይሄን ነገር ማየ ካወቀች በጣም የምታዝንብን። ደግሞ እርግጠኛውን መናገራችን እኔ ሲጨነቀኝ እሱ አይደል? የኔውማ ጭራሽ ማን እንደዛ ብለሽ ተናገሪ አለሽ ብሎ እንዴት እንደጮህብኝ። የኔም ያው ነው እባክሽ። ጭራሽ ከማን ጋር የተማከርሽው አላለኝ መሰለሽ? ብቻሽን እንደወሰድሽ ብቻሽን ተወጪ ብሎ እንዴት እንደሆነብኝ። ቆይ ወንዶች ሁሉ አንድ ሆኑ እንዴ? እንዴት አንዱ ከአንዱ አይሻልም? ሁሉም አንድ አይነት ከፋብሪካ የተመረቱ ይመስል አስተሳሰባቸው ሁሉ አንድ አይነት ነው። ንግግራቸው አንድ፣ ድርጊታቸው አንድ፣ ብቻ ተፈጥሯቸው ሁሉ ያስገርማል። አሁን እንዴት አድርገን ነው ነገር ማስተካከል የምንችለው? በግድ አግቡኝ አይባል። አላቅም፣ የጨነቀኝ እሱ ነው። ምንድን ነው የሚሻለው? የፈለኳችሁ በቀደም በተነጋገርነው መሰረት ፍቅረኞቻችሁን ቤት እንድታወጡና እንድታስተዋውቁኝ ነው። በዚያውም የምሳ ግብዣ ነገር አድርገን ስለ ቀጣዩ የኑሯችሁ ሁኔታ መነጋገር አለብን። እማዬ ይሄ ነገር ግን አስፈላጊ ነው? እኛ ተነጋግረንበት የምንኖርበትን ነገር እንወስናለን። አዎማ ሳምሪ ልክ ናት። እኛ ራሳችን ይሄን ጉዳይ እናስተካክለዋለን። አንቺ አትጨነቂ። ምን ማለት ነው ደግሞ ይሄ? ሆዳችሁ ሳይገፋ ቶሎ ማስተካከል አለብን። ለፍቅረኞቻችሁ ነገሯቸውና ቤት መጥተው እኔም ልወቃቸው። ስለ ቀጣዩም ሁኔታ እንማከራለን። ስለዚህ አምጡና አስተዋውቁኝ፣ እንዲዘጋጁም ነገሯቸው። ምንቴ ባለፈውም ነግሬያለሁ። አሁንም ማየ ቤት እንድትመጣና እንድትተዋወቃት ትፈልጋለች። ወደ ሳይገፋ ማስተካከል ያለበት ብዙ ነገር አለ።
እኔም እኮ ባለፈው ጊዜ ነግሬሻለሁ። ያንን የማድረግ እቅድ የለኝም። እና ቆይሽ ልጁስ? ሆዴ ውስጥ ያለው ልጅ እኮ ያንተም ነው። እንዴት ለማሳደግ ነው የወሰንከው? እሱን አላውቅም። አላውቅም ማለት ልጁ የእናቱንም የአባቱንም ፍቅር አግኝቶ ነው ማደግ ያለበት። ያንን ለማድረግ ደግሞ ሁለታችንም ተጋብተን ግዴታ አንድ ላይ መኖር አለብን። እኔ አሁን ለማግባት ዝግጁ አይደለም። ደጋግሜ እየነገርኩሽ እኮ ነው። አይ ልጁ ያለ ሁለታችን አብሮነት አይወለድም ካልሽ ደግሞ ማስወረድ ትችላለሽ። ምን አልክ? አዎ እንደውም ከዚህ ሁሉ ጭቅጭቅ ልጁ ማስወረድ ነው የሚሻለው። አንተ ግን ምን አይነት ሰው ነህ? ወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ ካልከኝ በኋላ ይሄን ሁሉ ነገር ታደርጋለህ? በቃ በአንድ ቀን ስህተት የተፈጠረ ነገር መፍትሄ ይፈልግለት። ከዛ ውጪ እኔ ምን ልረዳሽ አልችልም። ጨርሻለሁ። ሳምሪ ምን ሆነሽ ነው የምታለቅሽው? ጉዶኛለሁ ሜሪ። እንዴት ብዬ የማየኔን እንደማይ አላውቅም። ምን ተፈጥሮ ነው? ከፍቅረኛሽ ጋር ሰላም አይደላችሁ ወይ? ሰላም መሆን እማዬ ባለችኝ መሰረት ቤት መጥቶ እንድትዋወቃት ስነግረው ስትነግሪው ምን አለሽ? የትዳሩን ሀሳብ እንደማይቀበልና ልጁን አስወርጁ አለኝ። ምን አይነት ባለጌ ሰው ነው? እንዴት እንደዚህ ይልሻል? ያንቺን ልጅ ብቻ አይደለም እኮ የሱም ልጅ ጭምር ነው። አሁን ለማዬ እንዴት እንደምነግራትና ምን እንደምላት ግራ ገብቶኛል። አይዞሽ በቃ አንቺ ተረጋጊ። ወይስ እኔ ላናግረው እንዴ? አንቺ ብታናገሪው ምን ለወጥ ነገር ይኖራል? ምናልባት ሀሳቡን ከቀየረ ብዬ ነው። እስቲ ካነሳልሽ ሞክሪ። እሺ ቁጥሩን ንገሪ። ቁጥሩ 0911 ሳምሪ ቁጥሩ ይሄ ነው? እርግጠኛ ነሽ? የተሳሳተ ነገር የለም? አዎ ምን ነው? አይ ምንም። እስቲ የፍቅረኛሽን ፎቶ አሳይ። ምን ነው የምታውቂው ቁጥር ነው እንዴ? እንደዛ መሰለኝ። እስቲ አሳይ። እሺ እንዴ ሜሪ እማዬ! እንዴ ሜሪ! ሜሪ! ወይኔ ልጄ ምን ሆናብኝ ይሆን? ሜሪ ንቂ እባክሽ። ቆይ ምን ሆና ነው? የተነጋገራችሁን ነገር ነበር? ኧረ ደህና ነበረች። ድንገት ነው እንደዚህ የሆነችብኝ። ወይኔ ልጄ ያስጨነቅኳት እኔ ነኝ ለዚህ ያበቃኋት። ምን ነው ሁሉም ነገር በቀረብኝ። ሜሪዬ እኔ ልጅ ንቂ እባክሽ። ይነቃሽ መሰለኝ እማዬ። ወይኔ ቅሌት! የኔ ልጅ ምን ሆነሽብኝ ነው? ደህና ነሽ? ሜሪ እያስጨነቅሽኝ እኮ ነው። እባክሽን የሆንሽውን ነገር ተናገሪ። የሚናገር ነገር አይደለም። ተወርደናል። ይሄ ቅሌት ነው። ሜሮን የምትናገሪ እንደው ተናገሪ። እያስጨነቅሽኝ ነው። ይሄን ዝም ብሎ መነፋረቅ ነው። ሳምሪ ጉዶና ምንቴ ምን ሆነ ደግሞ ታውቂዋለሽ እንዴ? ምንቴ ደግሞ ማን ነው? የኔ ፍቅረኛ ነው እማዬ። ሳምሪ እኔም ፍቅረኛ ነው። ያረገዝኩት ከሱ ነው። ምን? እኔም እኮ ያረገዝኩት ከሱ ነው። ምን? እና ሁለታችሁም ያረገዛችሁት ከአንድ ወንድ ነው ማለት ነው? አማ ወይኔ በለጠ ተዋረድኩ። ወይ እማዬ እናቴ